ያማረለት ሰንበት እንዲሆንላችሁ እንመኛለን። ዘውትር እንግዲህ በቡና ሰዓታችን ላይ ጠንከር ያሉ ሐሳቦችን እናነሳና እንጫወታለን። እነኛ ሐሳቦች ደግሞ አስተሳሰባችንን እይታችንን ከፍ የሚያደርጉ ናቸው። ዛሬ ደግሞ ያነሳነው ሐሳብ እኛ ሰዎች በጣም ብዙ ምርጫዎች ኖረውን ለምንድነው ትክክለኛውን ነገር መምረጥ የሚያቅተን የሚል ሐሳብ ላይ እንድንነጋገር ነው እንግዲህ ጋበዝኩት። ያው አይናዋጆ ነብኝ እንላለን አይደለ? ምርጫዎች ይበዙብንና ትክክለኛ ነገር መምረጥ ያቅተናልና ይሄ እንደው የሚሆነው ለምን ይሆን በሚል ነው። እንግዳችን ዘላለም ይትባረክ ይባላል። የህይወት ክህሎት አሰልጣኝና እንዲሁም ደግሞ ማህበራዊ ጉዳዮች ላይ ያተኮሩ ሐሳቦችን በማንሳት የተለያዩ መድረኮች ላይ በማወያየት ሐሳቡን እንደዚሁ ለአድማጮቹ በማድረስ ይታወቃል። ስለመጣ እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እኔም በጣም አመሰግናለሁ። በቡና ሰዓት ስለጠራሽኝ በጣም ደስ ብሎኛል። አመሰግናለሁ። እንደው ሐሳባችን እንዴት አገኘኸው? እኛ ሰዎች ህይወት በራሱ ምርጫ ናት ብዬ አስባለሁ። እኔ እንደራሴ በመረጥኩት ሙያ በመረጥኩት ህይወት ነው የምኖረው ብዬ አስባለሁና አንዳንዴ እንደው ምርጫ ትክክል ነው አይደለም የሚል ሐሳብ ይመጣል። ሰዎች የሚሆናቸውን ትክክለኛውን ነገር መምረጥ የሚያቀታቸው ለምንድን ነው? ወይም ደግሞ ምርጫ በራሱ ስንል ምን ማለታችን ነው ከሚለው እንጀምር። ምርጫ ኤግዛክት ወርዱን ካየነው ከፍቃድ ጋር የተያያዘ ነው። ዊል ከሚባለው ጋር ማለት ነውና ለሰው ከተሰጠው አንዱ ጸጋ መካከል ወይም ሰው ከእንስሳት ከሚለይባቸው ቤዚክ መስፈርቶች መካከል አንዱ መምረጥ መቻል ወይም የፍቃድ ስልጣን ነው። ማሰብ በመቻሉ በነገራችን ላይ ከዚሁ ጋር በተያያዘ የአስተሳሰብ አቅም መገለጫም ጭምር ነው። እንመርጥ ዘንድ ነው ዲዛይን የተደረገው እና የፍቃድ ስልጣናችንን ማኔጅ ማድረግ ፓወር ኦፍ ዊል የሚባለው ማለት ነው። እሱ ውስጥ ያለው ምርጫ ውስጥ ነው። በሌላ መንገድ ካየነው ደግሞ የስብዕና እድገት መሰረትም ጭምር ነው። ይሄ ብቻ አይደለም፣ ሰው እድገቱ የሚለካውም ጭምር መምረጥ በመቻል ልዕልናው ነው። አሁንም ተጨማሪ ካየነው ራስን መግዛት የሚባለው ሰዎች በራሳቸው ላይ ያላቸው ስልጣን የሚለካውም ጭምር መለኪያ መስፈርትም ጭምር ነው መምረጥ መቻል ማለት ነው። እነዚህን ሁሉ አያይዘን ማየት እንችላለን ከምርጫ ጋር። ታዲያ እነኚህ ሁሉ በህይወታችን ውስጥ ምርጫዎች ካሉን እኔ እንደውም ምን የሚያባባላለ ሁሉ አማረሽን ገበያ አታውጣት ይባላል። ልንመርጥ ነው የምንወጣው፣ ልንገዛ ነው የምንወጣው፣ ግን ደግሞ አይናዋጅ ይሆንብናል። የትኛው ነገር ነው የሚያስፈልገን የሚለው መወሰን ነው የሚያቅተንና ይሄ የሚያቅተን ለምንድን ነው? እንግዲህ ከዚህ ጋር በተያያዘ ብዙ ነገሮችን አካተን ማየት እንችላለን። አንድም በመጀመሪያ ደረጃ ምርጫን አለማወቅ ራስን ካለማወቅ ጋር የተያያዘ ነው። ሰዎች ራሳቸውን ሲያውቁ ምን እንደሚያስፈልጋቸው ወደ መለየት ይመጣሉ። በሌላ መንገድ ካየነው እንደዚሁ አቋም ማጣት፣ አቋም አልባ መሆን፣ ይህንንም እዛ ውስጥ ማየት እንችላለን። እንደዚሁም ደግሞ ትኩረት ማድረግ አለመቻል፣ ፎከስ ማድረግ አለመቻል አሁንም ሰዎች ምን እንደሚፈልጉ ብቻ ሳይሆን መምረጥ የማይችሉ የሚሆኑበትን ነገር ሊፈጥር ይችላል። እዚህ ውስጥ ባርነት፣ የነገሮች ተገዢ መሆን፣ ኢናዲሽን ደግሞ ራስን መሆን አለመቻል፣ ይህ አስመሳይነት እሱም በራሱ መምረጥ እንዳንችል ብቻ ሳይሆን በመረጥ ነው መጽናት እንዳንችል የማድረግ ኔጌቲቭ የሆነ ጉዳት አለው ማለት ነው። እንዲህ አይነት ስብዕናና ባህሪ ዝም ብሎ የሚመጣ ነው ማለት እንችላለን? እንደዛ ማለት አንችልም። አሁን አስተዳደግ ላይ ማየት እንችላለን። አንድ እኛ ጋር ካውንስል የምትደረገው ወዳጅ አለችን፣ እንደ ወዳጅም ስለምናያት ነውና እና በጣም በሚገርም ሁኔታ ይህንን እንድትሆን ያደረጋት ከሷ እንደሰማ ነው አባቷ ነው። የአባቷን ፍላጎት ነው። አባቷን ነው በሷ ውስጥ ሲኖር የነበረው። አሁን ገንዘብ ማግኘት ቻለች፣ ፕሮፌሽናሊ ሰክሰስፉል ሆነች፣ ግን በባዶነት ውስጥ እየተሰቃየች ነው። የመረጠችው ሳይሆን የተመረጠላትን ነው መሆን የቻለችው ሴት። ስለዚህ አሁን ሰዎች መምረጥ እንዳይችሉ ከሚያደርጓቸው ተጠቃሽ ምክንያቶች መካከል አንዱ አስተዳደግ ላይ ያለው ጫና ነው። ኦፍ ኮርስ ልጆች እንደ ችግኝ ናቸው። which means የሚያስፈልጋቸውን እየሰጠን የሚጠቅማቸውን እየሰጠን ፊድ እያደረግን እየመገብን ልክ ችግኝን በአጥር እንደምንጠብቀው እንጠብቃቸዋለን። ያ ማለት ግን ቡናው ደረሰ እንዴ? ደረሰ። እግዚአብሔር ይስጥልኝ። አመሰግናለሁ። እንዳልኩሽ ልጆች ችግኝ ናቸው። ከብዙ ሊጎዳቸው ከሚችል ነገር እየጠበቅን እናሳድጋቸዋለን። ይሄ ማለት የምንመርጥላቸው እድሜና ጊዜ አለ። ነገር ግን ቀጥሎ ያለውን ዴስቲኒያቸውን ዛፉን እንደዚህ ሁነን ብለን ልናዘው እንደማንችለው እንደዚሁ እንደተፈጠረበት ንጥረ ነገርና እንደተፈጠረበት ንጥረ ሐሳብ እንዲሆን ለፍቃድ አሳልፈ እንደምንሰጠው ልጆችም ልክ እንደዚህ ናቸው። በጣም በሚገርም ሁኔታ ለብዙ መጥፎ ነገር ልጆች ሲዳረጉ ከምናይባቸው ቤዚክ ምክንያቶች መካከል አንዱ በቤተሰብ ቁጥጥር ስር ማደግ ብቻ ሳይሆን ካደጉ በኋላም እንዲውሉ ማድረግ እየተመረጠለት ያደገ ሰው
በቤተሰቡ ጫና ውስጥ የሚሆነውን ነገር መምረጥና መወሰን ያልቻለ ሰው ማለት ቴንኪዩ ልጆችን እንመርጥላቸዋለን ግን የምንመርጥላቸው መምረጥ እንዲችሉ በሚያስችል መልኩ መሆን መቻል አለበት መንገዱን እያሳየናቸው ቴንኪዩ አሳን ልጁን አጠማመድ እንጂ ልናስተምረው የሚገባው አሳን አጥምደን እየመገብን ወደ ማሳደግ ካመጣ ነው ዊክ ነው የምናረገው ደካማ ነው የምናረገው ሪስፖንሲብል መሆን እንዳይችል ነው የምናረገው ሰዎችን ተጠቃሚ ሳይሆን ጠቃሚ ወደ ማድረግ ልናመጣቸው ነው የሚገባው ይሄ ማለት እየመረጥንላቸው ከመኖር ነፃ አውጥተናቸው ወደ መምረጥ ማምጣት ላይ ኢንቨስት ነው ማድረግ ያለብን በሌላ መልኩ ደግሞ ዛሬ ያለነው የመረጃ ዓለም ውስጥ ነው ያለነው ምናልባት አይንን ጨፍኖ ከመግለጥ በሚፈጥን መልኩ መረጃዎች የሚቀያየሩበት ሲዝን ወቅት ላይ ነው ያለነውና እሱም በራሱ ብዙዎቻችንን ምርጫችን የሚያዛባ ነገር ነው አንድ ዘይነት ፋክተር አለ አዎ ብዙ ጊዜ ስንመርጥ የሚያስፈልገንን ነገር ሳይሆን የምንፈልገውን ነገር ነው የምንመርጠው ምናልባት ያ የምንፈልገው ነገር ጊዜያዊ ስሜታችን ሊሆን ይችላል ዘለቄታዊ ላይሆን ይችላልና አንድን ነገር ስንመርጥ ምን አስበን እናገናዝበን መሆን አለበት የሚለውንም ሐሳብ እንድናነሳ ብዬ ነው በጣም ጥሩ ከዛ ፊት በነገራችን ላይ መምረጥ መቻል ዊዝደም ነው ጥበብ ነው እየተመረጠላቸው ልክ እንደ ህፃን ወይም እንደ እንስሳት የሚኖሩ ሰዎች ደግሞ ባለማደግ ኢማቹሬሽን ነው ባይዙ አለማደግ ነው ስለዚህ በሌላ ቋንቋ ያወራን ያለነው ስለ ምርጫ ማውራት ማለት ስለ አስተሳሰብ እድገትና አወራ እንደማለት ነው በጣም ቤዚክ የሆነ ኮምፖነንት ነው በፐርሰናል ዲቨሎፕመንት ውስጥ በግለሰብ እድገት ውስጥ ማለት ነው ይሄንን ከማድረግ አንፃር እንግዲህ በመጀመሪያ ደረጃ እኔ ሪኮመንድ ማድረገው ቤዚክ ሪኮመንድ ማድረገው ስትራቴጂ መወሰን መቻል የብዙዎቻችን ችግር መወሰን አለመቻል ነው በነገራችን ላይ መወሰን አለመቻል ማለት ልክ ጫማ ውስጥ እንደገባ ትንሽዬ ጠጠር ነው አያስኬድም ጊዜያችን ነው የምንፈጀው እንወላውላለን ቴንኪዩ እናነክሳለን እንወላውላለን እነዚህ ሁሉ ይገልጹታልና ፋይናል ዴስቲኒያችንን እንዳልሽው ጊዜ ይገላል እኔ ረጅም ጊዜ እንዲያውም በፐርሰናል ኤክስፒሪየንስ ራሱ ዋጋ ከፍያለሁ ያንን ምጠላውን የሚጎዳኝ የሚያከስር የሚያሳመመኝ ብዙ ወዳቸው የሚያሳጣኝን ነገር እየመረጥኩ እንድኖር ተገድጃቃለሁ ያደባከ ኦፍ ኮርስ ምንድነው ምናልባት ፈቃደኛ ኮን አረ ምንም አይደለም ግልጽ ነው አዲክሽን ነው አዲክሽን እና ከዛ ናውዴስ በነገራችን ላይ ኖት ኦንሊ ሰብስታንስ አዲክሽን ብቻ አይደለም ሲስተም አዲክሽን ራሱ ከዛ ሁሉ መውጣት የምንችልበት አቅም የሚቀዳው መወሰን ከመቻል ነው እምቢ ማለት መቻል ወይም እሺ ከማለት አቅም ማለት ነው የምርጫና የውሳኔን ነገር ብናነሳው በደንብ ሰፋ አድርገን ደስ ይለኛል ምናልባት እዛ ነገር ውስጥ ስትገባ ሱስ ውስጥ ስትገባ የተለያየ አይነት ሱስ አለ ያንተ ምርጫ ሆኖ ነው ወይስ ቅድም ስናነሳ እንደነበረው ዙሪያ ላይ ያሉ ሰዎች የአቻ ግፊት ሊሆን ይችላል እነዛ ነገሮች ነበሩበት እንዴት ነበር ብዙ ፋክተር አለ እንዳልሽው የራሴ ምርጫ አለው በዋነኝነት ግን ብዙ ጊዜ ልጅ ሆነን የምንጀምረው ነገር በዙሪያችን ያሉት ነገሮች ተጽዕኖ በዋነኝነት ትልቅ አስተዋጽኦ አለው ስለ ነገሮች ወይም ስለ ነገሩ ያለኝ የተሳሳተ ዕውቀት ወይም ደግሞ ያለ ዕውቀት መሆን ፎር ኤግዛምፕል ካየነው በአንድ ሲጋራ ውስጥ ከ7357 በላይ ጎጂ ኬሚካል አለ ይሄንን ማወቅ አለመቻል የዚህ ዕውቀት አለመኖሩ ራሳችንን እንድንጠብቅ ወይም እንዳንመርጠው የሚሆኑን አቅማችንን ይቀማናል ያለ ዕውቀት መሆን ማለት ነው ስለዚህ በእነዚህ አይነት ሁለት ፋክተሮች እኔ ብቻ ሳይሆን ብዙ ሰዎች የሚጎዳቸውን እየመረጡ እንዲኖሩ ይገደዳሉ ያንን የፍቃድ ስልጣን ልጓማቸውን መጨበጥ የሚችሉትና እንቢ በማለት በራሳቸው ላይ አምፀው ራሳቸውን ከታሰሩበት እስራት ነፃ ማውጣት የሚችሉበት ጉልበት የሚቀዳው ግን መወሰን ከመቻል መወሰን መቻል በሁለተኛ ደረጃ ደግሞ አሁንም ከራሴ ኤክስፒሪየንስ ነው በሁለተኛ ደረጃ በራስ ላይ መጨከን የብዙዎቻችን ችግር ያ የሚጎዳንን እየመረጥን እንድንኖር ያደረገን አንዱ ቤዚክ ነገር ራሳችንን ማቅበጥ ነው ራስን ማማረጥ እንለዋለን እኛ በራስ ላይ መጨከን ማለት እንቢ ማለት እያመመንን ቢሆን ኢቭን የለመድነው እየናፈቀንን ቢሆን በነገሩ ላይ እንቢ ማለት የምንችልበት አሁንም ጉልበት የሚገኘው በራሳችን ላይ መጨከን ነው ጧት ማየት እንችላለን እንቅልፍ የለመደን ሰው እውነት ከዛ በድልስ መውጣት በዚህ በብርድ ሰዓት አንገብጋቢ ጉዳይ ነው ግን ጀስት ማድረግና መሆን ካለበት ነገር አንፃር በራሱ ላይ ጨክኖ እየበረደውም ቢሆን በድልብሱን ገልጦ ተነስቶ መሄድ መቻል አለበት የሚያስፈልገን በጣም ወሳኝ ነው አይደል ያንን የሚያስፈልገንን ለመምረጥ የምንፈልገውን ትተን በራሳችን ላይ መጨከን ኬክ ያምርሻላል ላለመወፍር ብለሽ ግን እንቢት ያልሽ ያ ሂደት በራስ ላይ መጨከን ይባላል ሌላው በጣም ትልቁ ነገር
ኃላፊነት ነው የግል ኃላፊነት በብዙ መንገድ ማየት እንችላለን ሪስፖንሲቢሊቲ ነው የሚለው ወርዱን ካየሹ ሪስፖንሲቢሊቲ ነው ምላሽ መስጠት መቻል ለዛ ለምርጫችን ለቀረበልን ምርጫ ምላሽ መስጠት መቻል የሚል ዴፊኒሽን ያለው ግለ ኃላፊነት ምንለዋለን ሰልፍ ሪስፖንሲቢሊቲ የሚባለው ማለት ነው ይሄ ሰዎች መምረጥ የሚችሉ አሁን የብዙዎቻችን ችግር እኔም ባለፈው የህይወት መንገድ ያየሁት አንዱ ቤዚክ ችግሬ ማላከክ መለጠፍ ወደ ሰዎች እጅን መቀሰር እና ሌሎች እንዲያደርጉልን መጠበቅ እንዳልኩሽ ይሄ ኦሪጂኑ መነሻው አስተዳደግ ላይ ያለ ችግር ነው አስፋልት ጂዞ ማሻገር ይሆንና ፋይናሊ ልጁ ቤተሰብ ከሌለ መሻገር እንዲላል ኢቭን ተሻግሮ ችግር ሲደርስበት ራሱ እማዬ ይላል እና ከዛ መውጣት የምንችለው አሁንም መምረጥ የምንችል ምን ሆነው ኃላፊነትን መውሰድ ስንችል ነው ኃላፊነትን መሸከም ስንችል ነው ኃላፊነታችንን መወጣት ስንችል ነው በነገራችን ላይ ጠንካራ ነው የሚያደርገው ኃላፊነትን መሸከም መቻል ብዙ ጊዜ ብዙ ምርጫ ቀርቦልን እንዴት ትክክለኛው መምረጥ አቃተን የሚለው ቢሆንም መነሻ ሐሳባችን አንዳንዴ ደግሞ ምርጫዎች ጠባብ ሊሆኑ ይችላሉ ጥቂት ምርጫዎች ሊኖሩን ይችላሉና እነዛን በተገቢው መንገድ ወስደን ሚሆነን እንዴት ነው መምረጥ ምንችለው ኦኬ ትኩረት ማድረግ ከቻል በነገሮች ውስጥ ያለውን የምርጫውን በላጭ መለየት የምንችልበትን አቅም ይሰጠናል ትኩረት ማድረግ ባይጆ ቀላል ነገር እንዳይመስልሽ ያልታዩ የማይዳሰሱ ነገሮችን ሁሉ በትክክል መረዳት የምንችልበት አቅም ነው እዛ ውስጥ ከሁለቱ ምርጫ የተሻለውን ማየት እንድንችል እድል ይሰጠናል ማለት ነው ሌላው ግን በዋነኝነት አሁንም ጀስት ከራስ ጋር መምከር እንደዚሁም ደግሞ አሁንም ራስን ማወቅ የሚባለው ነገር በርግጥም ከሁለቱ አጣብቂኝ ከሆኑ ምርጫዎች የተሻለውን እንድንመርጥ የማድረግ እድል አለው ከዚሁ ጋር በተያያዘ ግን አደገኛው ፓርት ምክርን ማግበስበስ ደግሞ ብዙ ሰዎች መምረጥ እንዳይችሉ ሲሆኑ እናያለን ተጽሮማለውና ይሉኝታም አለው እኔ በራሴ ምርጫ ቀጥ ብዬ ከሄድኩኝ ይቀበሉኛል የሚለውም ነገር ይመጣል ስለዚህ ምንድናነሳ ብዬ ምን እንደውም ጥሩ አድርገሽ ያነሳል እሺ ይሉኝታም በርግጥ እውነትሽን ነው ሰዎች ምን ይሉኛል ብዙዎችን በትክክል መምረጥ የሚገባቸው እንዳይመርጡ የማድረግ ጉልበት አለው ግን ምርጫዎች ሁሉ ሲጠቀለሉ ሁለት ነው የሚሆኑት አንድም ጥሩ አንድም መጥፎ ነው የሚሆኑት የመጥፎ የጥሩ እያልን የምንለየው ነገር አለ ቢሆንም ግን በሁለትዮሽ ሁለት እንደሆኑ እንድንረዳ በሁለትዮሽ ተቃርኖ የሚገለጽ ነው የሚሆነው በብዛት ምርጫ ሁሉ ማለት ነው ሰዎች ላይ ከምንፈጥረው አቅም መካከል አንዱ በምክንያት በእውቀትና በተሞክሮ ትምህርት ተሞክሮ የሚባላልን በዛ መምረጥ የሚችሉበትን አቅም ማጎናጸፍ ላይ ነገሮችን በእውቀት ማየት መቻል ከምርጫዎች ሁሉ የተሻለውን መምረጥ እንድንችል ያደርገናል ኢን አዲሽን ምክንያታዊ መሆን ሰዎች አሁን መረጃ መር ሲሆኑ ይዋልላሉ እንደገና መረጃ ልክ እንደ ጤዛ ነው መረጃ ሲዝናል ነው ወቅታዊ ነው የመግለባበጥ እድሉ ሰፊ ነው እና ሰዎች ከመረጃ ይልቅ እውቀትን ከመረጃ ይልቅ ምክንያትን ኢን አዲሽን ትምህርትንና ተሞክሮን መሰረት ባደረገ መልኩ ለምሳሌ ትላንት ያን መርጫ ያን ሉዝ አድርጌያለሁ ዛሬ ደግሞ ከሚለው ተሞክሮ መነሳት በልምድ ወይም በተሞክሮ ኤክስፒሪየንስ የምንለው ማለት ነው በዛ መምረጥ መቻል በርግጥም አጣብቂኝ በሆነ የምርጫ ሁኔታዎች ውስጥ በላጩን ወይም የተሻለውን መምረጥ የሚችሉበትን አቅም እንዲጎናጽፉ ይሆናሉ ማለት ነው ሌላው ምርጫ ውስጥ ሰዎች የሚቸገሩት ነገር ምንድነው ለኔ ይጠቅመኛል ያሉትን ነገር መርጠው ወደፊት ሲሄዱ ከኋላቸው ደግሞ የሚመጡ ተጽዕኖዎች ይኖራሉ ከሰዎች የሚሰማቸው ድምጽ ሊኖር ይችላልና ያ ጎትቶ እንዳያስቀራቸው ላሰቡት ነገር አላማ ላደረጉት ነገር ምክንያቱም ነው ውጤቱን ላወቁበት ነገር ወደፊት እንዲሄዱ ምን ማድረግ አለባቸው ዙሪያቸው ላይ ያለውን ነገር እንዴት ነው ኢግኖር ማድረግ ያለባቸው አሁን መምረጥ አለመቻል ሰዎች ፋሚሊ ላይ በሚሰራው ስራ እየተመረጠላቸው ያደጉ ሰዎች ፋይናሊ ደካማና በራሳቸው መቆም ባለመቻል ውስጥ ዘርፈ ብዙ የባህሪ ችግሮችን ያመጣሉ ከዚሁ ጋር በተያያዘ ሪሰንትሊ የተጻፈውን የትግስትን መጽሐፍ የማየት ድል ገጥሞሽ ከሆነ ስለ ትራውማ ታወራለች እንቢ ማለት የማይችሉ ሁሉንም እሺ የሚሉ እንዲያውም ከህሊናቸው ድምጽ ይልቅ ነው የሷም ሐሳብ ሪሰርቹም የሚለው ከህሊናቸው ድምጽ ይልቅ ሰዎችን ለማስደሰት ወደ መሞከር ሰዎች እንዲመጡ የማድረግ ጉዳት አለው የመረጥንላቸው እናሳድጋቸው ከሆነ ማሳደግ ያለብን መምረጥ ወደ መቻል እንዲያርጉ ነው ቅድም እንዳልነው አሳውን ወደ ማጥመድ ማለት ነው
እና እንደዚህ አይነት የባህሪ ችግሮችን ያመጣሉ። ከዛ እንደዚህ ለብዙ በቃ ለማኩረፍ ያ ማለት ምንድነው ይሄን አልፈልግም እንቢ ወይም ይሄንን እፈልጋለሁ እሺ ማለት ስለማይችሉ ሐሳብ ስሜትና መረዳታቸውን በግልጽ መናገር ስለማይችሉ ምን ወደ መሆን ያድጋሉ? ወደ ማኩረፍ። ኩርፊያ ደግሞ ትዳር ውስጥ ስር የሰደደ ችግር አምጪ ምክንያት ነው እና ይዋረሳል። በነገራችን ላይ ይህንን ሁሉ መስበር የሚቻለው አሁንም ልጆችን እየመረጥንላቸው ኦፍ ኮርስ እስኪያድጉ የምናደርገው ነገር ልክ እንደ ህግ እንደ ችግኝ እንደ ማጠር ነው። ግን አልቲሜት ጎላችን ራሳቸው ወደ መምረጥ እንዲያድጉ መደገፍ ላይ መሆን መቻል አለበት ማለት ነው። ዛለም እንግዲህ ከምርጫ ጋር በተያያዘ ብዙ ሀሳብ አነሳንና ግን ደግሞ እንደ ማጠቃለያ ትክክለኛ የሆነ ምርጫ የሚመርጡ ሰዎች ምንድነው የሚጠቀሙት? የመጀመሪያውና ትልቁ ጠቀሜታ ለዛ ለተፈጠሩበት ወደዚህ ምድር ለመጡበት እስትንፋስን ጨምሮ ብዙ ነገር ለተሰጡበት አጀንዳ፣ ምክንያት፣ አላማ ለዛ መሆን የምንችልበትን አቅም የምንጎናጸፈው መምረጥ ስንችል አንድ ያ ማለት የመጣው ሁሉ ይዞን አይሄድም። ልክ በነገራችን ላይ ባዶ ፒስታል እንደመሆኑ የመጣው ሁሉ ይዞን ከሄደ አስፋልት ላይ ፒስታል ወድቆ ገጥሞሽ ያውቃል? ወዴት ነው ምናምን ብትዩ ቋንቋ ኑሮሽ እኔ ነፋስ ወደ መጣበት ነው ወደ ነፈሰበት ነው። እንደዛ ከመሆን እንድናለን። ያ አንደኛው ትልቁ ጠቀሜታ ነው። ሁለተኛው ህይወትን ማቅለል የሚችል ጉልበት አለው መምረጥ መቻል። በሌላ መልኩ ካየነው ደግሞ ጤናማ ያደርጋል። በነገራችን ላይ ጤናማ መሆን ከምግብ ጀምሮ እኮ ነው። በነገራችን ላይ መምረጥ ምርጫችን ነው። ከልብስ አለባበስ ከራስን ከማስዋብ ምናምን እነዚህ ነገሮች ሁሉ እኮ አሉ እዛ ውስጥ። አሁን ሁሉንም የሚበላ ሰው በነገራችን ላይ ስብ ሁለት አይነት ነው። አንደኛው የሆድ ነው ከምግብ ጋር የተያዘው። ሁለተኛ ወደ ውስጣችን ሳንመርጥ ከምንሰማውና ከምናየው ጋር በተያያዘ የአእምሮ ስብ የሚባል አለ። ለዛ እንዳረጋለን እና ይህም ሌላኛው ነው። ጤናችን እንዲጎዳ ያደርጋል። ለዘርፈ ብዙ የጤና እክል እንድንዳረግ ያደርጋል። ከዚሁ ጋር በተያያዘ ጭንቀትን ማየት እንችላለን። ውጥረትን፣ ድባቴን አልፎ ሂዶ ራስን እስከ ማጥፋት ድረስ አንዱ ተጠቃሽ ፋክተር መምረጥ አለመቻል ነው። ይሄው ከአእምሮ ጤና ጋር የሚተያዘ ነው ማለት ነው። በሌላ መንገድ ደግሞ ረጅም እድሜ መኖር እንድችል ያደርጋል። እኔ በአንድም በሌላ መንገድ በሰዎች ህይወት ውስጥ ያየሁት አንዱ ቤዚክ ነገር ለምሳሌ ሲበሉ እንኳን መርጠው የሚበሉ ሰዎች ሸምግለው እንኳን ወጣት ናቸው። ታዝበሽ ከሆነ ለነገሩ አሁን ያሉት ተጓዳኝ በሽታዎች እንደ ከክብደት መጨመር ጋር በተያያዘ እንደ ደም ግፊት፣ እንደ ስኳር፣ ልብ ጋር በተያያዙ ያሉ ችግሮችን በሙሉ ካየናቸው መምረጥ ካለመቻል የሚወለዱ ናቸው። ከእንቅልፍ ጋር ይያዛል። በነገራችን ላይ ጤናማ እንቅልፍ ሰዎች የሚተኙት መምረጥ ሲችሉ ነው። መምረጥ አለመቻል እንቅልፍን ይነሳል። ልንተኛ ስንል ልናስበው የሚገባ ሐሳብና ቁመን ልናስበው የሚገባው ሐሳብ ይለያያል። የሐሳብ ዓለማችን ውስጥ ገብተን ሐሳባችንን እንኳን መምረጥ ለምሳሌ በጣም የሚያስደነግጠን ንቁ የሚያደርገንን እና እጅግ በጣም የሚያሳስበንን ጉዳይ ልንተኛ ስንል ካሰብን እንዴት ብሎ እንቅልፍ ይመጣል? በርግገን ነው የምንነሳው እና ሌሊቱን በሙሉ ሊሆን በማይችል መልኩ እንዲያልፍ እንዳረጋለን። ይሄ ደግሞ በሽታ የመከላከል አቅምን ይቀማል። ስለዚህ ልንተኛ ስንል ሊያስተኛን የሚችለውን ሐሳብ መምረጥ መቻል እዚህ ውስጥ የተያዘ ነው። ስለዚህ ጤናማ እንቅልፍ እንዲኖረን የሚያስችላል ማለት ነው። ሌላው ደግሞ አሁንም ከብዙ ነገር ከቀረቡልን ነገሮች እጅግ በጣም የሚያስፈልገንን አንዱን መምረጥ ስንችል ሌላው የሚኖረን ጠቀሜታ ከሀብት ብክነት እንድናለን። ይሄ ማለት ለምሳሌ ጊዜን ማስተዳደር የሚቀዳው ታይም ማኔጅመንት ምናምን ይባላል። በብዙ ስልጠናዎች ውስጥ አንዱ መምረጥ መቻል፣ በጊዜ ውስጥ በጣም የሚያስፈልገውን ከማያስፈልገው አይነት ነገር መምረጥ መቻል ከጊዜ ብክነት ራሳችንን ማዳን እንችላለን። ከሀብትም፣ ከገንዘብ፣ ከጉልበት፣ ከእውቀት እነዚህን መሰል ጸጋ፣ ርዝቅና ሀብቶቻችንን ጤናማ በሆነ መንገድ ከብክለትም ሪዘርቭ አድርገን ቆጥበን መጠቀም እና ማስተዳደር የምንችልበት አቅምም አሁንም ቢሆን መምረጥ ከመቻል
ይቀዳል ማለት ነው። እሺ በጣም አመሰግናለሁኝ። ዘላለም ይትባረክ የህይወት ክህሎት አሰልጣኝ ነው። እንዲሁም ደግሞ ማህበራዊ የሆኑ ጉዳዮች ላይ ብዙ ስልጠናዎች በመስጠት ይታወቃል። አክብረኸኝ ስለመጣ ከልብ ነው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁኝ። ህይወት ራሷ ምርጫ ናት። ብዙ ምርጫዎች ቢኖሩንም እንኳን ትክክለኛውና ተገቢውን ምርጫ መምረጥ ለምን አቃተን? ያቃተን ነገር ደግሞ አስተካክለን እንዴት ትክክለኛውን ምርጫ መምረጥ እንችላለን በሚል ሐሳብ ላይ እንግዲህ ቡና እየጠጣን ተጫዋወትን። እናንተ በያላችሁበት ደግሞ ትወያዩበታላችሁ ብለን እናስባለን። የኢቢኤስ ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።